ቀጣዩን የትንሣኤ በዓል በኢየሩሳሌም ለማክበር ምዝገባው ሊጠናቀቅ በጣት የሚቆጠሩ ቀናት ብቻ ቀሩ። መታደል አስጎብኝና የጉዞ ወኪል ለዓመታት በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች ተመስግነናል። አሁን ደግሞ የፊታችንን የትንሣኤ በዓል በኢየሩሳሌም ለማክበር ውስን ቦታዎች ቀርተዋል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ ወንዝ እስከ ጌትሴማኔ የታቦር ተራራን ጨምሮ በርካታ መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 165,000 ብር፣ የጉዞ ቀንን ጨምሮ 14 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 2200 የአሜሪካን ዶላር። ጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጎ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205B በ0912 64 1000 ወይም በ0964 08 08 08 ላይ ፈጥነው ይደውሉ። መታደል አስጎብኝና የጉዞ ወኪል። ጤናስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በርከት ያሉ ዓለም አቀፍና ሀገርኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ ዜናዎችንም በፍጥነት ለመከታተል የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። የመጀመሪያው መረጃ የእንግሊዙ መገናኛ ብዙሃን ሮይተርስ ከዲፕሎማቲክ ምንጮች አረጋግጫለሁ ሲል የኤርትራ መንግስት ለጦርነት እየተዘጋጀ ነው። የኢትዮጵያ መንግስትም በርከት ያሉ ከባድ መሳሪያዎችንና የጦር ኃይሉን ወደ ኤርትራ ድንበር እያስጠጋ ነው ሲል ዘግቧል። ይበዚህ እንዳለ ደግሞ በትግራይ ባለው ሁኔታ እስካሁን ዝምታን መርጦ የቆየው የኢትዮጵያ ፌደራል መንግስት አቋሙን አሳውቋል። የፌደራል መንግስቱ አቋሙንም ለተለያዩ ሀገራት ዲፕሎማቶችና አምባሳደሮች በአዲስ አበባ አሳውቋል። የኢትዮጵያ ፌደራል መንግስት ምን አቋም ያዘ በጉዳዩ ዙሪያ የማስደምጣችሁ ነው የሚሆነው። በሌላ በኩል እንዲሁ በትግራይ ክልል የተለያዩ አካባቢዎች ላይ አሁንም የዶክተር ደብረጽዮን ገብረ ሚካኤል ቡድን የተለያዩ አካባቢዎችን ለመቆጣጠር እንቅስቃሴ እያደረገ መሆኑ እየተዘገበ ነው። በጉዳዩ ዙሪያ የተሰማውን ዝርዝር ዘገባ የማስደምጣችሁ ነው የሚሆነው። በሌላ በኩል ደግሞ ክቡራን አድማጮች እንዲሁ ኢራን፣ አሜሪካን፣ ቻይናን፣ ሩሲያን የተመለከተ ዜና ተሰምቷል። ይህንንም ዜና የማስደምጣችሁ ሁለተኛው መረጃ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በትግራይ ክልል የተፈጠረውን ውጥረት አስመልክቶ የፌደራል መንግስቱ ለመጀመሪያ ጊዜ ዝምታውን ሰብሮ አቋሙን አስታወቀ። የነደብረጽዮን ቡድን ከሌሎች የውጭ ኃይሎች ጋር ግንኙነት እያደረገ ነው ሲል የኢትዮጵያ ፌደራል መንግስት ለመጀመሪያ ጊዜ ባወጣው መግለጫ ከሷል። የኢትዮጵያ መንግስት አንደኛው የህወሓት ክንፍ የሀገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር በድብቅ ግንኙነትና ትብብር እየፈጠረ ነው በማለት ለኢትዮጵያ መንግስት የነደብረጽዮን ቡድን ከሷል። የኢትዮጵያ ፌደራል መንግስቱን አቋም ይፋ ያደረጉት የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ይህንን ያሉት አዲስ አበባ ውስጥ ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጋር በጋራ በመሆን በትግራይ ክልል ስላለው ሁኔታ በአዲስ አበባ ተቀማጭነታቸውን ላደረጉ ለተለያዩ ሀገራት ዲፕሎማቶች ማብራሪያ በሰጡበት ጊዜ ነው። ሚኒስትሩ የነደብረጽዮን ገብረ ሚካኤል ቡድን ከውጭ ኃይሎች ጋር ግንኙነት አለው ከማለት ውጪ ከየትኛው የውጭ ኃይል ጋር የሚለውን በስም ከመጥቀስ ተቆጥበዋል። በህወሓት አመራሮች መካከል ያለው አለመግባባት በተባባሰበት ባለፉት ወራት በድርጅቱ ሊቀመንበር የሚመራው የህወሓት አንጃ ከኤርትራ ጋር ግንኙነት እያደረገ መሆኑን ተጠቅሶ በተደጋጋሚ መረጃዎች ሲወጡ እንደቆዩ አይዘነጋም። አቶ ጌታቸው ረዳም ከዚህ ቀደም በሰጡት መግለጫ አንዳንድ የህወሓት ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ድብቅ ግንኙነት እያደረጉ መሆናቸውን ማጋለጣቸው አይዘነጋም።
በደብረጽዮን የሚመራው ቡድን ግን እየቀረበብኝ ያለው ክስ ተገቢ አይደለም፣ እኔ ከኤርትራ ጋር አልተገናኘውም ሲል ለማስተባበል ሞክሯል። ተቀማጭነታቸው አዲስ አበባ ለሆኑ ዲፕሎማቶች በተሰጠው በዚህ ማብራሪያ ላይ የኢትዮጵያ መንግስት አንደኛው የህወሓት ክንፍ ከውጭ ኃይሎች ጋር ግንኙነት ከመፍጠር በተጨማሪ ግጭት ለመቀስቀስም ሙከራ እያደረገ እንደሆነ የኢትዮጵያ መንግስት የአቋሙን ሁኔታ ለዲፕሎማቶቹ ገልጿል። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ መንግስታቸው በትግራይ ክልል የተከሰተውን ወቅታዊ ሁኔታ በቅርበት እየተከታተለ መሆኑን ለዲፕሎማቶቹ ገልጸው አንደኛው የነደብረጽዮን የህወሓት ክንፍ ጊዜያዊውን መንግስት በግልጽ ኃይል ተጠቅሞ ለመናድ እየሞከረ መሆኑን አብራርተዋል። ከቅርብ ወራት ወዲህ በትግራይ ክልል የተከሰተውን ውጥረትና በተመለከተ የፌዴራሉ ማዕከላዊ መንግስት በይፋ መግለጫ ሲሰጥ ይህ ለመጀመሪያ ጊዜ ነው። ላለፉት ጥቂት ወራትም በህዝባዊ ወያኔ ሓርነት ትግራይ ህወሓት አመራሮች መካከል የነበረውን ውጥረት ከመካሰስ አልፎ በመሳሪያ በታገዘ ሁኔታ የአስተዳደር ተቋማትን የመውረር ሁኔታ በነደብረጽዮን ገብረ ሚካኤል እየታየ ይገኛል። በነደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የትግራይ ክልል ጊዜያዊ አስተዳደር ተሿሚዎችን በመሻር የራሱን ኃላፊዎች ማስቀመጡን ቀጥሏል። ይህንን ተከትሎ በአዲስ አበባ በትናንትናው ዕለት በነበረው መግለጫ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለዲፕሎማቶቹ በሰጡት መግለጫ አንደኛው የፓርቲው ክንፍ ማለትም እነደብረጽዮን ገብረ ሚካኤል በግልጽ አመጽ የሚቀሰቅስ ፕሮፓጋንዳ እየነዙ እንዲሁም አመጽ በመቀስቀስ ወደ ግጭት ለመግባት እየሞከሩ ነው ብለዋል። ሚኒስትሩ እንደሚሉት በፕሪቶሪያው ስምምነት መሰረት መተግበር የነበረባቸው የሀገር ውስጥ ተፈናቃዮችን መመለስና ታጣቂዎችን ትጥቅ ማስፈታት እንዲሁም ማቋቋም በፓርቲው አባላት ምክንያት ተስተጓጉሏል ብለዋል። ዶክተር ደብረጽዮን ገብረ ሚካኤል ከዚህ ቀደም ሰጥተውት በነበረው መግለጫ ስለምን በመቀሌ ያሉት ተፈናቃዮች ወደ መኖሪያ ቀያቸው አይመለሱም በሚል ለተጠየቁት ጥያቄ ከሌሎች አካባቢዎች የመጡና በመቀሌ የሚገኙ ተፈናቃዮች እናንተ ማለትም እነደብረጽዮን ወደ ስልጣን ሳይመለሱ እኛ ወደ መኖሪያ ቤታችን አንመለስም ብለውናል በማለት ዶክተር ደብረጽዮን ገብረ ሚካኤል ከዚህ ቀደም ቃል በቃል መናገራቸው አይዘነጋም። ይህም በርካቶችን ያስቆጣ ሲሆን በተለይም በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎችም ህወሓት ተፈናቃዮችን በማገት እናንተ ወደ ስልጣን ካልተመለሳችሁ አንመለስም ብለዋል በሚል ተፈናቃዮችን እያሰቃየ ነው በሚል ማጋለጣቸው አይዘነጋም። የኢትዮጵያ ውጭ ጉዳይ ሚኒስትር በትናንትናው መግለጫቸው ሲቀጥሉ ከዚህም በተጨማሪ ህወሓት የብሔራዊ ምርጫ ቦርድ መመሪያንም ጭምር አልቀበልም ብለዋል በማለት የፕሪቶሪያውን ስምምነት ችላ እንዳለው ተናግረዋል። ሚኒስትሩ እንደሚሉት ከሆነ ለሰሜን ኢትዮጵያው ጦርነት መቆም ምክንያት የሆነው የፕሪቶሪያው ስምምነት ሁሉም አካላት በሀገሪቱ ህግና መመሪያ እንዲተዳደሩ ህግ እንዲያከብሩ እንዲሁም በህገ መንግስቱ መሰረትም የተቋቋሙ መመሪያዎችን እንዲከተሉ የፕሪቶሪያው ስምምነት ያሳስባል። ዶክተር ጌዲዮን ጢሞቴዎስ በስብሰባ አዳራሹ ለተገኙ የሌሎች ሀገራት ዲፕሎማቶች ባስተላለፉት ጠንከር ያለ መልእክት የውጭ ሀገራትና ዓለም አቀፍ ተቋማት የሚያወጧቸው መግለጫዎች ሁለቱን አካላት የሚወቅሱ ሆነው ተገኝተዋል። ነገር ግን የፕሪቶሪያውን ስምምነት ችላ ያለ እንዲሁም አመጽ እየቀሰቀሰ የሚገኘው የነደብረጽዮን አንጃ ቡድን ነው። ስለዚህ የፌዴራል መንግስቱ መወቀስ የለበትም ብለዋል። ሚኒስትሩ የፌዴራል መንግስት ሁኔታውን በጥንቃቄ እየተመለከተ መሆኑን ተናግረዋል። ያለንን አቅም ተጠቅመን ፕሪቶሪያ ስምምነት ተግባራዊ እንዲሆን የተኩስ አቁሙ እንዲቀጥልና በሰሜናዊ ኢትዮጵያ ሰላም እንዲሰፍን እናደርጋለን ብለዋል ሚኒስትሩ። አቶ ጌታቸው ረዳም ጠቅላይ ሚኒስትር ዶክተር አብይ አህመድ የህዝብን ሰላም የፕሪቶሪያውን ስምምነት የሀገሪቱን መረጋጋት እንደመያዣ የሚጠቀም አካል ጋር እንዳይደራደሩ አቶ ጌታቸው ረዳ ለጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄ አቅርበዋል። በሌላ በኩል በደብረጽዮን ገብረ ሚካኤል የሚመራው ሌላኛው የህወሓት አንጃ ምክትል ሊቀመንበር ሆነው እንደተመረጡ የሚገልጹት አቶ አማኑኤል አሰፋ በበኩላቸው በአሁኑ ወቅት በትግራይ ክልል እየተካሄደ ያለው በወረዳዎች በከተሞች ህግን የማስከበር እርምጃ ነው በማለት ምሽቱን ለአሜሪካ መገናኛ ብዙሃን የገለጹ ሲሆን መፈንቅለ መንግስት ተብሎ የተገለጸው ነገር ስህተት ነው፣ እኛ መፈንቅለ መንግስት አላደረግንም፣ እያደረግን ያለነው የህግ ማስከበር ዘመቻ ነው ሲሉ ተናግረዋል። በሌላ በኩል የአፍሪካ ህብረት በህወሓት ውስጥ የተፈጠረውን ሁኔታ
በጥልቅ ስጋት በቅርበት እየተከታተለ እንደሚገኝ ያስታወቀ ሲሆን ህብረቱ በአሁኑ ወቅትም እየታዩ ካሉት ሁኔታዎች በመነሳት ባለመግባባት ውስጥ ያሉት ወገኖች በህወሓትና በኢትዮጵያ ፌዴራል መንግስት መካከል ፕሪቶሪያ ላይ የተፈረመውን ግጭትን በዘላቂነት የማቆም ስምምነት የተካተቱትን ግዴታዎች እንዲያከብሩ እናበረታታለን ማለቱን የጠቆመው ዘገባው ስምምነቱን ማክበር በብዙ ፈተናዎች የተገኘውን ሰላም እንዲዘልቅ ብሎም ለዘላቂ ሰላም ግንባታና ለእርቅ ለልማት አመቺ ሁኔታ ለመፍጠር ወሳኝ መሆኑን አጽንኦት ሰጥተን እናሳስባለን ሲልም ሁሉም ባለድርሻ አካላት የገቧቸውን ቃሎች እንዲያከብሩ ሰላማዊ መፍትሄ እንዲገኝ እንማጸናለን ሲልም የአፍሪካ ህብረት ለፕሪቶሪያው ስምምነት ተግባራዊነት የማያወላውል ድጋፉን በድጋሚ ሲያረጋግጥ በዚህ ሂደትም ከሚመለከታቸው አካላት ጋር አብሮነቱ ይቀጥላል። ህብረቱ በከፍተኛ ልዑኮ አማካኝነት በወገኖቹ መካከል ውይይትና ትብብር የሚኖርበትን መንገድ ማመቻቸቱን ለመቀጠል ዝግጁ መሆኑን አስታውቋል። ይህ በዚህ እንዳለ አሁንም የኢትዮጵያና የኤርትራ ጉዳይ በእጅጉ እንዳሳሰባቸው የሚገልጹ ሰዎች መግለጫዎችን በማውጣት ላይ ናቸው። የምዕራባውያን መገናኛ ብዙሃኖች ኢትዮጵያና ኤርትራን የተመለከቱና ሁለቱም ሀገራት ወደ ግጭት ሊያመሩ ነው የሚሉ ግጭት አዘል ዘገባዎችን ማውጣት ከጀመሩ ሰነባብተዋል። የአሜሪካ የህግ መወሰኛ ምክር ቤት አባል የሆኑት ሴናተር ሻሂን በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ በኢትዮጵያና በኤርትራ መካከል የተባባሰው ውጥረት በእጅጉ አሳስቦኛል ያሉ ሲሆን ከግጭትና አለመረጋጋት ይልቅ ለሰላምና ለዲፕሎማሲ ትኩረት ተሰጥቶ ሊሰራ ይገባል በማለት ገልጸው መሪዎቹ የሰላም ስምምነትን እንዲያከብሩ ጥሪ ያቀርባለሁ ሲሉ በአፍሪካ ቀንድ የተፈጠረ ግጭት በቀጠናው የባሰ ስቃይ ሊያስከትል ይችላል በማለት ገልጸዋል። እንግሊዙ መገናኛ ብዙሃን ሮይተርስ እንደዘገበው ኢትዮጵያና ኤርትራ አሁንም ወደ ለየለት ግጭት ሊያመሩ ጫፍ ላይ ደርሰዋል የሚል ዘገባ ይዞ ወጥቷል። ከሁለት አስርት ዓመታት በላይ ውጥረት ውስጥ የዘለቁትና ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን በመጡበት ወቅት ከፕሬዝዳንት ኢሳያስ አፈወርቂ ጋር በደረሱት የሰላም ስምምነት ኢትዮጵያና ኤርትራ ከዓመታት ውዝግብ በኋላ ስምምነት ላይ መድረሳቸውና ከዚያም የአየር ትራንስፖርት የስልክ ግንኙነትን ጨምሮ ሁለቱም ሀገራት በድጋሚ የሚያስተሳስሩ ስራዎችም ተጀምረው እንደነበር ያስታወሰው ሮይተርስ የዜና ወኪል በዘገባው አሁን ላይ ሁለቱ ሀገራት ወደ ከፍተኛ ፍጥጫ ገብተዋልም ብለዋል። ከዚህም ባለፈ ኤርትራ ካለፈው የካቲት ወር አጋማሽ ጀምሮ በመላ ሀገሪቱ ለዜጎቿ አስገዳጅ ወታደራዊ ቅስቀሳ በማድረግ ወታደራዊ ስልጠና የወሰዱ ዜጎች በፍጥነት ወደ ካምፖች እንዲገቡ፣ እስረኞችም የከፍተኛ ወንጀል ከፈጸሙት ውጪ እንዲፈቱና ወደ ካምፖች እንዲገቡ በማለት ማወጇ አይዘነጋም። እንግሊዙ መገናኛ ብዙሃን ሮይተርስ አገኘሁት ያለውን መረጃ ጠቅሶ እንደዘገበው ከሆነ ኢትዮጵያም ከባድ የጦር መሳሪያዎችንና በርካታ ወታደሮችን የጦር ኃይሎቿንም ወደ ኤርትራ ድንበር በከፍተኛ ቁጥር ማስጠጋቷን ከዲፕሎማቲክ ምንጮች የተረጋገጠ መረጃ አግኝቻለሁ ያለው ሮይተርስ በዘገባው በጉዳዩ ላይ የኢትዮጵያም ሆነ የኤርትራ መንግስት ባለስልጣናት ለሚነሱላቸው ጥያቄዎች ምላሽ ከመስጠት መቆጠባቸውን በመግለጽ በቀጠናው ያለው ሁኔታ በእጅጉ እየተባባሰ መሄዱን አመልክቷል። በቀጠናው ያለው እንቅስቃሴና ውጥረት እያየለ መምጣቱን ተከትሎ የተለያዩ ዲፕሎማቶችና የተለያዩ ሀገራት በሚያወጣቸው መግለጫዎችም ቀጠናው ወደ ለየለት ውጊያ እንዳይገባ ማስጠንቀቂያ በመስጠት ላይ ናቸው። በመጨረሻም ሩሲያና ቻይና የኢራን ኒውክሌርን ለሰላማዊ ዓላማ መጠቀም መብቷ ሊከበር ይገባል ሲሉ በጋራ ቆመው ጠየቁ። አሜሪካ ከኢራን ጋር አዲስ የኒውክሌር ድርድር እንዲደረግ ግፊት እያደረገች በምትገኝበት በአሁኑ ወቅት ቻይናና ሩሲያ ከኢራን ጎን እንደሚቆሙ በይፋ የገለጹ ሲሆን የኢራን መብትም እንዲከበር በጋራ ጠይቀዋል። ሀገራቱ በከፍተኛ ባለስልጣኖቻቸው በኩል በትናንትናው ዕለት በቻይና ቤጂንግ ባደረጉት ውይይት የኒውክሌር ድርድር በጋራ መከባበር ላይ እንዲመሰረትና በኢራን ላይ የተጣሉ ሁሉም ማዕቀቦችም ያለ ቅድመ ሁኔታ በፍጥነት እንዲነሱ ጠይቀዋል። በኢራን የኒውክሌር ፕሮግራም ላይ ያተኮረውን ስብሰባቸውን ከጨረሱ በኋላ በሰጡት የጋራ መግለጫ ኢራን የኒውክሌር መርሃ ግብሯን ለሰላማዊ ዓላማ ብቻ መሆኑን ደጋግማ መግለጿን እንደሚቀበሉና ኢራን በሰላማዊ መንገድ የኒውክሌር ኃይልን የመጠቀም መብቷ ሙሉ በሙሉ ሊከበርላት እንደሚገባም ተናግረዋል። በ2015 ኢራን ከአሜሪካ፣ ሩሲያ፣ ቻይና፣ ብሪታንያ፣ ፈረንሳይና ጀርመን ጋር ባደረገችው ስምምነት ዓለም አቀፍ ማዕቀቦችን ከተነሱላት የኒውክሌር ፕሮግራሟን ለመግታት መስማማቷ አይዘነጋም።
ይህንን ስምምነትም ለ2 ዓመታት በስራ ላይ ከቆየ በኋላ ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው በ2018 ቀደው ጥለውታል። የሚመለከታቸው ባለድርሻ አካላት ከኢራን ጋር ስምምነት ላይ መድረሳቸውን እንደሚደግፉት የገለጹት ሩሲያና ቻይና ነገር ግን በኃይል ከማስፈራራት ከጫናና ከማዕቀብ በጸዳ መልኩ በመግባባት ሊከናወን እንደሚገባው አጽንኦት ሰጥተዋል። የሩሲያ ውጭ ጉዳይ ሚኒስትር የሆኑት ሰርጌይ ሪያብስኮቭ የኢራን ምክትል ውጭ ጉዳይ ሚኒስትር ካዜም ጋሪምባምባዲ ወደ ቤጂንግ ያቀኑት ኢራን ለትራምፕ አስተዳደር ጥያቄ አሉታዊ ምላሽ ከሰጠች ከአንድ ቀን በኋላ ነው። የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒ የትራምፕን የእንደራደር ጥያቄ አስመልክተው ባደረጉት ንግግር የድርድር ስምምነት ውልን እንደማያከብሩ ስናውቅ መደራደር ምን ዋጋ አለው እንላለን። ስለዚህም ለመደራደር መጋበዙ ማታለል ካልሆነ ጥቅም የለውም ሲሉ መናገራቸውን የመንግስት መገናኛ ብዙሃን ዘግበዋል። ትራምፕ በበኩላቸው ኢራን ለአዲስ የኒውክሌር ስምምነት ወደ ጠረጴዛ የማትመለስ ከሆነ ወታደራዊ አማራጭን ጭምር እንደሚጠቀሙ እየዛቱ እንደሆነ አይዘነጋም። በዚህ ሳምንት አሜሪካንን ጨምሮ 6 የጸጥታው ምክር ቤት አባላት ኢራንን በተመለከተ በዝግ ያደረጉት ጉባኤ በቻይና በኢራንና በሩሲያ ተወግዟል። ሀገራቱ መሰል የተናጠል እርምጃዎችን በተደራዳሪ አካላት መካከል አለመተማመንን የሚያሰፍርና ችግሩ ባለበት እንዲቀጥል ሊያደርግ ከሚችል እንቅስቃሴ ሊቆጠቡ ይገባል ሲሉ ማሳሰቢያ ሰጥተዋል። ክቡራን አድማጮች ለሰዓቱ ብታረምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ